ሰላም እንደምን አላችሁ ተመልካቾቻችን። በዚህ ሰሞን ያገኘናቸው መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። ያላችሁን ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። አፈቅራለሁ ግን ቶሎ ሰለቻለሁ። እውነት ለዛ እስካሁን ያላገባሁት። በዚህ አጋጣሚ ምንድነው ምን አረኩት አለ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ሰሞኑ ብዙ ክስተቶች በተደራራቢነት ተከስተዋል። ከተከሰቱ ክስተቶች ደግሞ አንዱ ስለ ጋዜጠኛ ሶፎንያስ ዋሲሁን ማለት ነው። ጋዜጠኛ ሶፎንያስ ዋሲሁን እንግዲህ ባለፈው በአዳማ ከተማ የተፈጠረው ነገር እጅግ በጣም ብዙ ሰዎችን ያነጋገረና ኢትዮጵያ ሕዝብ ያሳዘነ ክስተት ማለት ነው። ምናልባት ኢትዮጵያ ውስጥ እንደዚህ አይነት ሰው አለ ወይ? ከዚህ በፊት በጭንጭብታ ሲወራ ሲነገር የነበረው ነገር ግን እውነት ሆኖ በማስረጃ ሲገኝ እጅግ በጣም ብዙዎቻችንን አሳዝኗል። ከዛም በኋላም ደግሞ እሱ ይሰራበት የነበረው ቴሌቪዥን አሻም ቴሌቪዥን ተጠይቆ ነበረ ከስራ እንዲታገድ። ከስራ መታገዱ ከተሰማ በኋላ እሱ ጠየቅ ነው ጸበል ገብቻለሁ፣ አሁን ራሴን ማዳመጥ ፈልጋለሁ፣ ራሴን ማረጋገጥ ፈልጋለሁ የምን በላሽ መስጠቱ ይታወቃል ማለት ነው። ከዚህ ጋር ኢንተርቪው ያድርግ ነበር ወይም ደግሞ ይሄን ፕሮግራም ያዘጋጀው እሱ ላይ እንደዚህ ማስረጃዎች ሲያቀነጅ የነበረው ወጣቱ ደግሞ ተጠይቆ እንዴት ነው ሁሉ ያደረከው ለምን አደረከ ሲባል መጀመሪያ ጉዳይ ከመፈጠሩ በፊት አንተና ሶፎንያስ በምን ምክንያት ልትገናኙ ቻላችሁ? መልካም። እኔ ያው ጋዜጠኛ ሶፎንያስ ለማውቀው እንደማንኛውም ኢትዮጵያዊ አሁን ባለውበት እድሜ ላይ ሳይሆን ልጅ ባለውበት እድሜ ላይ ዜና ሲያደርግ ወጣቶች ፕሮግራም ሲያቀርብ እዛ ላይ አውቀዋለሁ። ዲቴል ገብቼ ማውቀው ነገር የለም። ከዛ በተረፈ ግን አሁን ባልኩሽ መሰረት ሰዎች ኢንቦክስ እየመጡ ለማማከር እንግዲህ ምናልባትም አንተ ደግሞ እጅግ አለበት ወይ ከዚህ በፊትም እንደዚህ አይነት ግንኙነት ነበራችሁ ወይ? እንግዲህ በዛ ላይ እኔና አንተ አልጨረስንም የምትል የሆነች ቪዲዮ ፓርት አለችና ያቺ ነገር ምንድነች? ከሱ ጋር አልጨረስከው ነገር ቢዝነስ አለ ወይ? ምንድነው ያንተ ጉዳይስ? ምናልባት በአጋጣሚ ነው ይሄ ነገር የተፈጠረው ወይስ አንተ ከሱ ጋር ግንኙነት ነበረክ? የሚሉ ብዙ ትችቶችም ከብዙ ሰዎች ሲቀርቡ ነበርና እሱም በተለያዩ ዩቲዩብ ቻናሎች ላይ እየመጣ አሁን እሱም እየተናገረና ነገርየውን ግልጽ እያደረገ ይገኛል። እኔ እሱን የማውቀው እንግዲህ እንደ ማንኛውም ኢትዮጵያዊ ነው። ብዙ ያልከታተለውም ግን ደግሞ ታዋቂ መሆኑን አውቃለሁ። እሱ ነው በራሱ ቲክቶክ ላይ ያለኝ ደግሞ እኔም የሚዲያ ሰው ነኝ። ቲክቶክ ላይ ከ200,000 በላይ ፎሎወሮችና እንደዛውም ደግሞ ዩቲዩብ ላይ ብዙ ተከታዮች አሉኝ። ከ100,000 በላይ ተከታዮች አሉኝና ምናልባት በዛ ስራዬ ስለሚያቀኝ እሱ ደግሞ የራሱ ሶፊ ሾው የሚል ፕሮግራም ሳለው እዛ ላይ ሊያቀርበኝ ፈልጎ ሊሆን ይችላል በሚል ነበር እኔ ያወራሁትና ግን ሳወራው እሱ ያወራኝ ሌላ ነገር ነው። እንደውም እኔ ደግሞ ይሄ ታዋቂ ሆኖ እንዴት እንደዚህ ነገር ያደርጋል በሚል ነበር ይሄን ነገር እንደው ማቀራጅቼ ብዙ ሰዎች ጋር እንዲደርስና ለሌሎች ሰዎች ደግሞ መማሪያ እንዲሆን ያደረኩት ይላል። እንግዲህ እንደምታውቁ ከዛ ውጪ ደግሞ ሰግጥ ለሚታወቀው ቲክቶከር አዶናይ መታሰሩ ተሰምተዋል። እንግዲህ የኢትዮጵያ ፌደራል ፖሊስ ይህንን ዜና ፌስቡክ ገጻቸው ላይ ይፋ አድርጓል ማለት ነው። አዶናይ የተሰረበት ምክንያቱም ደግሞ ከኢትዮጵያ ባህልና ወግ ያፈነገጠ ድርጊቶችን ሲያደርግ ነበርና የሚመጣ ትውልዱ ላይ ደግሞ አሉታዊ የሆነ ተጽዕኖ እየፈጠረ ይገኛል። እሱና ጃኒ አብሮ እያሉ ነበር ሁለቱም እንግዲህ የታሰሩት። እሱ ብቻ አይደለም ደግሞ ሌላ ዩቲዩበሩም ጃኒ የሚባል ታዋቂው ቭሎገርም ታስሯል ማለት ነው። እንግዲህ አዶናይ ከጃኒ ጋር ነው እስር ቤት የሄደው። እንግዲህ ከኢትዮጵያ ውስጥ እጅግ በጣም ታዋቂ የሚባሉ ቲክቶከሮች ዩቲዩበሮች አሁን እስር ቤት ላይፍ እየቀመሱ ይገኛሉ ብዙዎች ማለት ነው። እንግዲህ አዶናይ ታስሯል ማለት ነው። ከዛ በፊት ግን ከኢዩ ጩፋ ጋር በሰራ ቪዲዮ ብዙ ሰዎች አነጋግሮ ነበረ። ኢዩ ጩፋ የአንድ ሃይማኖት አባት ሆኖ ወይም ደግሞ ነብይ ሆኖ እንዴት ያንን ንግግር ይናገራል ብሎ ብዙ ሰዎችም ትችት አቅርቦበት ነበረ። እንግዲህ ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል።
ቪዲዮ ላይ እንደተመለከታችሁት እሱ እየተናገሩም ነገር ምንድነው ሰግጥ ፈምስ የሚለው ነገር ኔጌቲቭ ላይ ደግሞ በአሉታዊ የሚወስዱ ሰዎች አሉ። ይሄ የነሱ የመረዳት ጉድለት ነው እንጂ ሰግጥ ፈምስ ማለት ሰግጠ ፈመሰ ግብን ከመታ ምንም ችግር የለውም። ነገር ግን ፖዚቲቭሊ ሆነ አለበት። ምናልባት ብዙ ሰዎች አንተ ስለተቹ አንተ ላይ ብዙ ድርጊቶችን ስላስነሱ መንግስትም ተነስቶ አንተን ያስራል ማለት አይደለም በሚል እንግዲህ ለአዶናይ የማበረታቻ አይነት ሐሳብ ሲሰጥ ነበር ማለት ነው። እንግዲህ ብዙ ሰዎች ደግሞ የሃይማኖት ተከታዮችም እንደዛ እሱን የሚያውቁት እንዴት አንድ ነብይ በዚህ ደረጃ ወርዶ እንደዚህ አይነት ንግግር ይናገራል? ሰግጥ ፈምስን እንዴት እንደዚህ ይደግፋል? ሰግጥ ፈምስ ትውልድን እየገደለ አጠፋ ትውልድን ወደማይሆን አቅጣጫ እየመራ የሚገኝ ነገር ነው፣ የሚገኝ ትሬንድ ነው። እንደዚህ እንዴት አንድ ትልቅ ሰው አንድ የሃይማኖት አባት አንድ የቤተክርስቲያን መሪ ይህንን ይናገራል? የሚሉ ብዙ ትችቶች ቢቀርቡም ሰግጠ ፈምሰ ግብ መምታትን ቀጥል ማለቱን ቀጥሏል ማለት ነው። በዛ በንግግሩ ውስጥም ደግሞ መንግስት ብዙ ሰዎች አንተ ላይ ስለተነሱ አንተን ያስራል፣ አንተን ላይ ክፉ ያደርሳል ብሎ ማሰብም ደግሞ ጅልነት ነው የሚል ሐሳብ ነበር ያነሳው። ይሁን እንጂ መንግስት ግን ከዚህ በተቃራኒ አድርጓል። የእዩ ጩፋትን አልሰራም ስለ አዶናይ ማለት ነው። ይሄ ብቻም ሳይሆን ደግሞ እንግዲህ አዶናይ ያው እንደሚታወቀው ለጋሽ ሰለሞን መኪና ተገዝቶ እሳቸው የመኪና ባለቤት እንዲሆኑ ታቅዶ ነበርና ይህን ፕሮሰስ ላይ ነበረ ብሩክ ስቴትም ለመሸለምም ዝግጅት ላይ ያሉ ነው። እንግዲህ አሁን አዶናይ ወደ እስር ቤት የወረደው ማለት ነው። ምናልባትም ደግሞ ከስንት ጊዜ በኋላ ከዛ ይወጣል የሚለው ነገር ለሁላችንም ጥያቄ ነው ማለት ነው። እንግዲህ ሰሞኑን ብዙ ነገሮች እጅግ በጣም አነጋጋሪ ሆኑ ሶሻል ሚዲያ ላይ የሚካሄዱ ነገሮች እጅግ በጣም እየተባባሱ ይገኛሉ ማለት ነው። የአዲስ አበባ ፖሊስና እንደዛም ደግሞ የኢትዮጵያ ፌደራል ፖሊስም ደግሞ እነዚህ ታዋቂ የሚባሉ ቲክቶከሮች ላይ ይሄ ኔጌቲቭ ወይም ደግሞ በአሉታዊ መንገድ ትውልድ ላይ ተጽዕኖ የፈጠሩ የሚገኙትን ታዋቂ ሰዎችን ማሰሩንና እንግዲህ ወደ ማረሚያ ቤት ማስገባቱን ቀጥሏል ማለት ነው። ይሄ ነገር ወዴት እያመራ ነው የሚለው ነገር ደግሞ ለብዙ ሰዎችም እጅግ በጣም አነጋጋሪ የሆነ ይገኛል ማለት ነው። እንግዲህ ይሄኛው በተለይ ከተመሳሳይ ጾታ ግንኙነት ጋር የተገናኘ የተያያዘ ቪዲዮ የተሰራው እጅግ አሁን አነጋጋሪነቱ ከሁሉም ነገር በላይ ቀጥሏል ማለት ነው። እንግዲህ ሰዎች ደግሞ ያኛው ሶፎንያስ የሚባል ጋዜጠኛ እሱ ከሚዲያው ትንሽ ድብቅ ካለ በኋላ ደግሞ ወደዛኛው ልጅ ወይም ደግሞ ወደ ከሶፎንያስ ጋር ንግግር ሲያደርግ የነበረው ወደዛው ልጅ እንግዲህ ብዙ ሰዎች ዞሮ እሱ ራሱ ይህንን ድርጊት አለበት እጁ ስላለበት ነው ምናልባትም ደግሞ እንደዚህ አይነት ልምድ አለው የሚሉ ብዙ ሰዎችም ግምታቸውን እያነሱ ይገኛል ማለት ነው። እንግዲህ ልጁም ደግሞ የራሱ ይዘትን ይዞ ዩቲዩብ ላይ ደግሞ ሲንቀሳቀስ ነበረ። እንግዲህ ዩቲዩብ ላይ ከ100,000 ሰብስክራይበር በላይ አለው ማለት ነው። እንግዲህ ይዘቱም ደግሞ ስለ ተቃራኒ ጾታ ፍቅር ላይ የተመሰረተ ቪዲዮዎችን ሲሰራ እንደነበረ ብዙዎቻችንም እናውቃለን። ነገር ግን ደግሞ ከሶፎንያስ ጋር ያደረገው ያቀናጀው ዶክመንተሪ የሰራው ቪዲዮ ከዩቲዩብ መሰረዙንም በዛው እኔ መመልከት ችያለሁ ማለት ነው። እንግዲህ ሰሞኑን እጅግ በጣም እነዚህ ነገሮች አነጋጋሪ ሆኖ ቀጥለዋል ማለት ነው። እንግዲህ አሁን ደግሞ ቀጣይ ምን ይፈጠራል የሚለው ነገር ሁላችንም አብረን የምናይ ይሆናል። ለዚህ ዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ እላለሁ። ሰላም ሁኑልኝ።